ገባሽ አይደል? ምንም አያደርግም። የሱ ፎቶ ቤት ውስጥ ምንም አያደርግም። ወጣልሽ። እኔ በጣም ብዙ ነገሮች ቤተሰብ ደህና ናችሁ? እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዳኒ ትላንትና ሄርሜላ ቤት ሄደዋል። ነገር ግን አንድ ነገር ማወቅ ያለባችሁ ማለት ነው፣ ለኔ ኦዲየንሶች ብቻ ነው ማስረዳት ያለብኝ። የተረዳው ይረዳል፣ ያልተረዳው ምንም ማድረግ አልችልምና እንግዲህ ከትላንት ወደ ታውቃላችሁ መግቢያ ሄርሜላ ነበረች የሰራችሁ ማለት ነው። የዳኒ ቤት የተለቀቀው ከአብርሃም ጋርና ከዳኒ ጋር የመጡት ጊዜ መግቢያ ሄርሜላ ሰራች፣ ዳኒ ቤት ተለቀቀ ማለት ነው። ዛሬ ደግሞ መግቢያ ዳኒ ሰራ፣ ሄርሜላ ቤት ተለቀቀ ትላንትና ማለት ነው። እና ይሄ ራሱ አንድን ማወቅ አለባችሁ። ገባችሁ አይደለ? ይኸውላችሁ እኛ በተሰራ ቪዲዮ መውቀስ ነው እንጂ ይሄ ብለን መሳደብም ምናምን የለብንም። ገባችሁ አይደለ? እኔ እንደዛ ነው ማደርገው እንጂ ይሄንን ሽሩሩ የሚለው ነገር የለም። ነገር ግን አንደኛ ማወቅ ያለባችሁ ዳኒን ከቤት አስወጣች ሄርሜላ። ነገር ግን በሄርሜላ ቻናል እንዴት እንደተለቀቀ መጀመሪያ ማሰብ አለባችሁ። ገባችሁ አይደለ? ተነጋግሮ በደንብ እንደሚሰሩ ማወቅ አለባችሁ። ሲቀጥል ደግሞ ሄርሜላ ከነ አብርሃም ጎን ነው ያለችው። ገባችሁ አይደለ? እኛ ሄርሜላን ብንጠላት ሄርሜላን ብንሰርባት፣ ነገር ግን ለሩታ ቅርቧ ሄርሜላ ናት። ገባችሁ አይደለ? ይሄንን ማወቅ አለባችሁ። ምክንያቱም ሄርሜላን አጠገቧ አዲስ አበባ አምጥቶ አጠገባቸው ተከራይቶ ቤት ያስቀመጡት እነሱ ናቸው ማለት ነው፣ አብርሃምና ሄርሜላ ሩታ። ስለዚህ እኛ ከነሱ በላይ አይደለንም። ገባችሁ አይደለ? ስለዚህ አጠገባቸው ነው ያለው። ቤቱን ደግሞ አሳያችኋለሁ የቱ ጋር እንደሆነ ማለት ነው። የነ አብርሃምና የነ ሩታ ቤት አንድ አይነት ነው፣ አንድ ፎቅ ነው ያሉት። ስለዚህ ዳኒ ከየትም መርምሮ ከየትም አምጥቶ አይደለም የሄርሜላን ቤት ያገኘው ማለት ነው። አንድ ላይ ናቸው፣ ይተዋወቃሉ በደንብ ማለት ነው። ይሄንን መጀመሪያ ማወቅ አለባችሁ። ወደ ቪዲዮ አስቴት ሳንሄድ መጀመሪያ ይሄንን ማወቅ አለባችሁ ማለት ነው። እና እንግዲህ ዳኒ ሄዶ ሄርሜላን እንግዲህ ሊያጽናናት ነው። ፎቶዎቹን እንዳለ አውርደዋል፣ የአብርሃምና የሄርሜላን ማለት ነው። ሲቀጥል ደግሞ ማለት ነው ልንገራችሁ፣ ዳኒና ሄርሜላ ቢጋቡ ምን ይመስላችኋል? ምክንያቱም እዚህ ጋር አብርሃም ባለትዳር ነው፣ ልጅ ያለው። ኦኬ፣ ጭቅጭቁ ሁሌም ጭቅጭቅ ነው። ዳኒ ደግሞ እኔ የራሴ ህይወት የለኝም እስክታቂ ድረስ ብለዋል። እስክታቂ ድረስ እኔ የራሴ የምለው ህይወት የለኝም፣ ስለዚህ አብረን እንቀጥል ነው የሚላት ማለት ነው። ስለዚህ አብረው ይቀጥሉ ከዳኒ ጋር። ገባችሁ አይደለ? አብርሃምና ሩታ ደግሞ አንድ ላይ ይቀጥሉ፣ እንደዛ ይሻላል። ገባችሁ ይመስለኛል። ትንሽ ቆይታ ሄርሜላ ራሱ ወደ ዳኒ ነው የምትሄደው፣ ታያላችሁ ማለት ነውና ከዛ አብርሃም ይናደዳል ማለት ነው። ገባችሁ? ከዛ ይመስለኛል እኔ አብርሃም ብቻውን እንዲቀር አልፈልግም፣ ግን ሄርሜላ ከዳኒ ጋር ስትሆን ኦኬ፣ ከዳኒ ጋር በቃ ፍቅረኛሞች ሲሆኑ ሩታ ደግሞ አብርሃምን እንዳታስወጣ። ገባችሁ አይደል? አልፈልግም እንዳትለው ማለት ነው። የዛ ሰዓት እንግዲህ አብርሃም ብቸኛ ይሆናል ማለት ነው፣ እንደባለፈው። ግን ተደጋጋሚ አንድ አይነት ድራማ እንዳይሆንባችሁ እያሳለኩን ያለው አትምጣብኝ፣ ውጣልኝ። ምንድነው የምትጋስቢው? ተረጋጊ። ቆይ ልክ አይደለሽም። ስሚኝ፣ ልክ አይደለም እያደረግሽ ያለሽው እንዴ። በቃ አልፈልግሽም ማለት የራሱ ተጀመረ ታዲያ ምን በቃ ተረጋጊ። ያለው አፈቅረዋለሁ። ምን ልሆን? ብቻዬን ጊዜ እያሳለኩ ነበር ያለሁት። ብቻዬን እየተሰማኝ ነገር እያሳለኩ ያለሁት። ፎቶ ልትነኳት ትሰማኛለህ? የራሱ ቤት ያለሁት ገባሽ? የማይሆን ሰው ነው የገድሽው። ገባሽ አይደለ? እና ልጠቅመኛለህ ያለው ሰው ነው የገድሽው። ምን ልሰራ መጣ ታዲያ? እዚህ ምናልባት እኔ ሌላ ህይወት የለኝም። ገባሽ አይደለ? እኔ የምታውቂ ህይወት የለኝም። ስለዚህ እኔ እጠቅምሻለሁ፣ እኔ ቴኬር አደርግሻለሁ ነው። ስለዚህ ታላችሁ ትንሽ ቆይቶ ማለት ነው ይግባባሉ አንድ ላይ በቃ። ምክንያቱም ሄርሜላ ራሱ ለምን መሰላችሁ ከዳኒ ጋር የምትሆነው ማለት ነው ሁሌ የምትለምነው እሷ ናት። ኦኬ፣ አብርሃምን ማለት ነው። አብርሃም በጣም ጥፋት ያጠፋል። ኦኬ፣ ሁሌ ነው የሆነ ሂድ የተባለ ቦታ ይሄዳል፣ ና የተባለ ቦታ ይሄዳል። በቃ ሁሉም ነገር ነው ልክ እንደ ታዘዘ ነው የሚታዘዘው፣ እንደ አድርግ የተባለ ሁሉ ያደርጋል ማለት ነው። ሄርሜላ ደግሞ ሁሉም ነገር ጥፋቱን እሺ እያለች አፈቅረዋለሁ፣ ወደዋለሁ፣ የሱን ሰላም ብቻ ነው የምፈልገው፣ የሱን ደህንነት ብቻ ነው የምፈልገው እያለች ስላለች አሁን ዳኒ ሲመጣ ወደ ዳኒ ትሄዳለች ማለት ነው፣ ሚያንከባክባትን ስታገኝ። ገባችሁ? ዳኒ እንደዛ ነው ያሰበው። ገባሽ? እንደዚህ ያዝነሽ ወይ አልፈልግም። ገባሽ? እንደዚህ ያዝነሽ ወይ አልፈልግም ነው። ቤት ድረስ የሰው ቤት ድረስ መምጣት ማለት በዚህ እንደዚህ ያዝነሽ ማየት አልፈ አቤት አሽቃባጥ ማለት ነው። እንዶ አንተ ለሱ አስበህላት ማለት ነው። ብታስብማ ኖሮ አብርሃምና ሩታን ለማገናኘት ፋይል ይዘ ምናምን ከሩታ ጋር ሴራ ፈጥራችሁ እንደዚህ አታረጉም ነበረ። ግን ያዘነ ሰው አትምሰል ዳኒ ማለት ነው። እና ወደ ሄርሜላን ደግሞ ወደ ራስ ለመውሰድ ነው። ሩታ አብርሃምን ከሩታ ጋር አገናኘ በምንም ከዛ ደግሞ ሄርሜላን ደግሞ ወደ ራስ ለመውሰድ ነው አሁን ያሰበው። እንደዛ ነው ነው እያሳየኝ ያለው። እኔ በቃ በጣም ብዙ ነገር እየተሰማኝ ያለው፣ በጣም ብዙ ነገር ትልቅ ነገር ያለው ተሰማኛለህ። ፎቶ ዳኒ ደግሞ ከፎቶ ጋር ነው እንትኑ ገባችሁ? እንደዚህ ስታይ በጣም የምታምሩት መስማ በጣም ጥሩ ሰው ነው ይደርሽ። በጣም ጥሩ ሰው ነው ይደርሽ። እሺ ሰሚኝ አሁን ይሰራል። የፈለግሽ ሰው ጋር ምንም አይሰራልሽም። ገባሽ አይደል? የካድ ሰው ነው። በቃ ካድ ሰው ምንም አይሰራልሽም።
ፎቶውን እያየሽ ጨራሽ የማስሄድ ራስ ነው ማለት ተፈልግሽው። እሺ ፖሊስ ጋር ደውዬ ውጣልኝ ነው። የምር አንተ ዳኒ ከልብ አዝነላት ነው ለሄርሜላ አዝነላት ነው። እረ ፖሊስ ጋር ደውል የምፈልገው ምን እንደሆነ የምፈልገው ነቂ ሌላ ህይወት ያለው ሰው ነው። ነቂ ገባሽ አይደለ? ነቃው ከዛስ ሲጀመር እኮ ማለት ነው ሌላ ህይወት እንዳለው አውቃ ነው ያፈቀረችው። ይሄን አታውቅምና ነው ሌላ ህይወት ያለው ነው ያፈቀረችው። ንቂ አልተኛችም እኮ ሳተኛ ነው። እንደውም ህይወት ያለው ሰው ሚስት እንዳለው እንደውም ሚስት እንዳለው አይደለም እንደውም አለ መጀመሪያ እንደውም ነብሰ ጡር እያለ ልጅ እየመጣ እንደሆነ አውቃ ነው እንደውም አስደስታለሁ ከሷ የበለጠ አስደስታለሁ ከሚስት የበለጠ ስለዚህ አግባኝ እወዳለሁ አፈቅራለሁ ብላ የፍቅር ጥያቄ ጠየቀችና ልጅ ናት። ስለዚህ አዲስ አይደለም ዳኒ ማለት ነው። እንደ አዲስ ልነግራት ከሆነ ማለት ነው ህይወት እንዳለው አውቃ ነው ያፈቀረችው። በዚህ አጋጣሚ በቃ ፍልክሽም ካለሽ ታዩ ምን ላግና ያምሻል አሁን ብየዋለሁ እንዴ ዳኒ ምን አድርጊ ነው የምትረቃሱት? ይሄን ፎቶሽ ምናምን እሱ ጋር ሰውሽ ምን እሱን አስገቢ እሱን ተረጁ እኔ ላፍቅርሽ እኔ ላግባሽ እያለሽ ነው ሄርሜላ። አልተረዳሽው ምን የምትለው አንተ ማን እንግዲህ ነው የምታስበው? ስሚኝ ሄርሜ እኔ አንቺ ልትረዳሽ ነው የፈለኩት። ተረዳኝ ሄርሜ አሁን ብቻሽን ያለሽ ገባሽ አይደል? ያለሽበት ሁኔታ ጥሩ አይደለም። ኬም ዶን ካደረጋችሁና እናንተ ናችሁ። ያኛው ግን የት ሄዱ? ቡችሎቹ የት ሄዱ? አሁን ዳኒ ገባያችሁ። እነ ቡችሎቹ የት አላችሁ? ለሄርሜላ እየተቆረቆራችሁ የነበራችሁት ሄርሜላና አብርሃምን እያገናኛችሁ የነበራችሁት የት አላችሁ? ሩታ አትሆንህም ሄርሜላ ትሆናለች፣ አንድ ላይ ሁኑ፣ ታስብልሃለች፣ ታሳክማለች ምናምን እያላችሁ የነበራችሁ የት ሄዳችሁ? የት ሄዳችሁ? ትዋና ከዳኒ ተማሩ። ምን አደረገኛ? ሽምጣልኝ ገባሽ? ሄርሜላ ምን ያደረገ ተረጋጊ ዳኒ ሩታ ስሚ ያሉት ስልክ ደውል ተካለ ለፖሊስ ደውዬ አስጨዋሳ ምንድን ነው ለፖሊስ ደውዬበት ምክንያት ገባሽ? ያግዘሽ ደጋሽ ነው ያልኩት። ከማይሆን ሰው ነው ህይወትሽ ላይ ረብሾሻል ያልኩሽ ነው ያሉት። የማይጠቅም ሰው ነው ያፈቀርሽው ገባሽ? ሌላ ቦታ አለው ሌላ ትዳር አያስፈልግሽም። ታዩ የራሱ ጉዳይ ለሱ ስትያንቺ ምታለሽ ለምንድን ነው? አንተ ማን ስለ ብሎ የምትመክረኝ ነው ጥያቄ እኮ ግራ ገባኝ። አያችሁ ምናልባት እኮ ዙሪያሽን ታያላችሁ። ዳኒ እኮ በአንድ እጁ ላይ ያስገባታል ሄርሜላን። ጠብቁ ትንሽ ጠብቁ። ሰዎች ይኖራሉ። ለአንቺ ለመሰለሽ ቆንጆ የሚገባ ሌላ ሰው ሊኖር ይችላል። እዚህ ጋር እንትን እያልካት ነው ለአንቺ እግዚአብሔር በሰዓቱ ከፍ ያደርገኛል። ምንም አታስብ። ግን ቤት ድረስ መምጣት ማለት ልክ አይደለም። በመጀመሪያ መስመርን አንተ ነው እዚህ ድረስ የመጣው አይደለም። እየተሰማኝ ያለውን ነገር ምን ልጌ ነገር እንዳው ሰው ስለሌለ ነው በዚህ ልክ መስመራችሁን አልኳችሁ። አንተም እዚህ ድረስ ይልሽ ማለት አይደለም። ይርሜን ያለው ልጅ እኮ በቃ ስሚ፣ ከዚህ በኋላ ነው ያለው። እኔ ፈልጌው ወድጄው ምናምን አይደለም። ይሄን ነገር አስቤበት አይደለም። ባክሱ ለማቀር በዚህ ልክ ነው አንቺ ወደ አንተ ምን በዚህ ልክ ሸር ምሰራብኝ ለምንድን ነው? ለምን አታውቁኝ? ይሄሽ አይደለ ቀዳኒ ተው ገባሽ? ከዚህ በኋላ እንዴት ነው በድፍረት ከሱ ጋር የምትሆን? ገባሽ? አልቻልኩም። እኔ እሱን መርሳት አልቻልኩም። ምን ላድርግ? ፈልጌው አይደለም። በጣም ብዙ ነገር ይሄን እኔ የምለው ዳኒ ግን የአብርሃምን ፋይል ለምን ያዘ ነው? እኔ እዚህ ጋር ለምን ያዘ? እንዴት ነው ከዚህ በኋላ ከሱ ጋር የምትሆን? ይሄ ሁሉ ፋይል እኮ ገና ይወጣል እኮ። ከዚህ በኋላ እንዴት ነው ከሱ ጎን የምትቆሚው? ለራስሽ አታስቢም እንዴ? እርሚ ቢያንስ ከዚህ በኋላ ከሱ ጋር የምትሆን ይሄ ሁሉ ፋይል እኮ ገና ይወጣል። ከዚህ በኋላ እንዴት ነው ከሱ ጎን የምትቆሚው? ለራስሽ ቤተሰብ ቆይ ፋይሉ የተባለ የት አለ? ይሄ ነው ፋይሉ። አያችሁ ዳኒ የያዘውን ፋይል እያሳየ የነበረ ቪዲዮ ይሄ ነው። ሎርማን ቪዲዮ ነው። አያችሁ እዚህ ጋር ሳያውቀው ነው እንትን ያደረገው። ቤተሰብ እዚህ ጋር ካያችሁት ማለት ነው እንዴ ለስልኬት አለ። ቆይ ላምጣ። አያችሁት እንደዚህ ነው የቆመው። እሺ እንደዚህ እዚህ ጋር የቪዲዮ አለ። ኦኬ የቪዲዮ እንደዚህ አለ። የቪዲዮ እንደዚህ አለ። ገባችሁ አይደለ? አያችሁት? ፋይል ውስጥ አይደለም ያለው ዳኒ ማለት ነው። እዚህ ጋር አሁን እኔ እንትን ነው የሚታየው፣ ግን እንደዚህ አድርጎ እሱ ማለት ነው የሆነ ነገር ከላይ የሆነ እንትን ነው የሚታየው። ፋይል የለም ቤተሰብ ማለት ነው። ገባችሁ? እዚህ ጋር ታች ማለት ነው። ቆይ መስመር ላድርግላችሁ። አያችሁ ፋይል የተባለው እዚህ ጋር እንደዚህ ቪዲዮ ነው ያለው። የቪዲዮ ምልክት ማለት ነው። ገባችሁ አይደል? የቪዲዮ የሚቀረጽበት ዝም ብሎ ካሜራ ውስጥ ገብቶ ነው ይሄው ፋይል ምናምን እያለ የነበረው ማለት ነው። ጋላሪ ውስጥ ስትገቡ ደግሞ ጋላሪ ውስጥ እንደዚህ አይደል። አሁን ጋላሪ ውስጥ ከገባችሁ ልንገራችሁ። አሁን ጋላሪ ውስጥ ከገባችሁ እንደዚህ ፎቶዎች ምናምን ከታች ይቀመጣል። ገባችሁ አይደለ? ጋላሪ ውስጥ ከገባችሁ ማለት ነው። ከዛ ደግሞ ባዶውን ደግሞ ካስቀራችሁ ጋላሪ ውስጥ ገብታችሁ እንደዚህ ባዶ ነው የሚያስቀረው። ገባችሁ? ስለዚህ ምን ማለት ፈልጌ ነው ፋይል የተባለው ምናምን እርስ በራሳቸው ውሸት ነው እየተያዩ ያሉት እንጂ
የለም ለማለት ፈልጌ ነው። እሺ ቤተሰብ ይሄው በአጋጣሚ አሳይተውናል። ከዚህ በኋላ ፋይል አለ ምናምን የሚባለው ነገር የለም ቤተሰብ እና በደም ማየት ትችላላችሁ። የሚገባችሁ ይገባችኋል ብዬ ነው። እሺ ከዛ አሁን ይዘጋዋል። ቆይታ አላችሁ አያችሁ ዘጋው። ቢያንሳስብ ይላል ተጨነቂ ባዶ እሺ ማለት አስፈልገኝም ውሃ አይደለም እያስፈልገኝ ያለው ዳኒ ምንድን ነው ፈልግ ምን ላክልሽ ምንድን ነው እንዳገሽ ፈልግ ኤርሚ የኛ ጋር ወይ ደግሞ ወዲጄው ምናምን አይደለም ይሄን ነገር እየሰለፍክ ያለው እንደዚህ እንድትሆኝ አልፈልግም ኤርሚ ታው እኔ አንተንም ማመን አልችልም ግን የምታዳምጠኝ ከሆነ ምንም ሸራ አስቤ አይደለም ትንሽ እየቆየ በቃ ሊያቅፋት ምናምን ለራሱ ሊያረጋት ነው የሚፈልገው ጠብቁ ነገር ያደረኩ ያለሁት ገባ ወዲጄውና ፍቅር ብቻ ነው በዚህ ልክ ይሁን ያለው እሱን ደግሞ ለመስራት በጣም ብዙ ስቴፕ እየሄድኩ ነው ያለሁት ግን ነገሮች ተስተካከሉልኝ አይደለም በቃ ዳኒ በእግዚአብሔር ከህይወቴ ውጡልኝና ቢያንስ ሰላም ነው ነው ስራዬን በስትክክል እንኳን መስራት እስኪከብደኝ ድረስ እሱን ማሰማቁም አልቻልኩም ነገሮች በጣም እየተዳረጉብኝ ያለው ዳኒ ለትወናው ሊዘጋጅ መረቁን ጓጥ ያረጋል ምናምን ስሚኝማ ለምንድን ነው ስለሱ የምታስቢው አሁንም አልቻልኩም ከሱ ውጪ ምንም ነገር ማሰብ አልቻልኩም ቤት ቁጭ ብዬ እያሰብኩ ያለሁት እሱ ነው ገባ ለሱ አንድ ነገር መሸከም ያፈቀደ ሰው በአንድ ደቂቃ የሚረሳ ነው እንደሚመስላችሁ ሰዎቹን የሚገርመኝ በአንዴ ነው እንደሚረሳው ከጭንቅላት ዝግ ልክ የሆነ ነገር ተሰብሮ እቃ ራሱ ተሰብሮ ራሱ በአንዴ አይረሳም ወይኔ ያቃ እኮ በጣም ወድ ነበር በቃ ጦሴን ይሰዲ ነው የሚባለው እንደውም አይረሳም ራሱ በአንዴ ማለት ነው እንዴ ምን አስባችሁ ነው ፎቶን እንኳን አወራው ነበር ቢያንስ አስተውለሽ ከጎንሽ ያለው ሰው ማየት አለብሽ በቃ ማይሆን ሰው አጠገብሽ አንተ ከጎን ያለው አንተም ነገ ትሄዳለህ ሲቀጥል ደግሞ ሩታን አፍቅሬ ያለው የሩታ የልጅነቴ ፍቅረኛ ናት እያልከ የነበረ ሰውዬን አሁን ደግሞ ሄርሜላን አፈቅርሻለሁ ከኔ ጎን ሁኚ ነው ከአብርሃም ጋር ላይ ተማለ እሺ የነስም ልጅ አጠገብሽ ብቻሽ አይደለሽ አስበሞታ ሁለተኛ ብቻዬን እስቲ እንዳሰማሽ እሺ አስበሞታ ዛሬ እንዳስወጣሽ እንዳባረርሽ ያውቃል ነገ ነገሩ ሲገብ ትጸጸቻለሽ የኔ ማንነት እኔ ማን እንደሆንኩ ነገ ይገባሻል እዚህ ጋር ላሳያችሁ ኦኬ ቤተሰብ ይኸው ቤት እንዳለ ማለት ነው እንዳለ እዚህ ጋር የእነ አብርሃም ቤት ከዚህ በኩል ያለው እንዳለ ማለት ነው አንድ ላይ ተያዘ ነው ከእነ አብርሃም ጋር ነው የምትኖረው ማለት ነው የእነ አብርሃምን ቤትን ማየት ትችላላችሁ እዚህ ጋር አሁን እዚህ ጋር አንድ አይነት መሆኑን ታያላችሁ ሁሉም አይነት አንድ አይነት ነው ቁጥር አለው ኦኬ አንድ ፍሎር ላይ ነው ያሉት ማለት ነው አንድ ቤት ነው የሚኖሩት ገባችሁ አንድ ላይ ማለት ነው ጎን ለጎን እንደዛ ነው ስለዚህ ሄርሜላ ቡታጅራ ነበረች ኦኬ ድራማ ትዋና ገባች ምናምን ከዛ ይዟት መጡ አዲስ አበባ ከወናቸው አስቀመጡ ቤተሰብ ማለት ነው ስለዚህ እኔ ከነሱ በላይ አይደለም ኦኬ ከኔ በላይ ሄርሜላ ለሩታ ትቀርባታለች ገባችሁ አይደለ ስለዚህ እኔ ስለ ቪዲዮ ነው እንጂ አስተምሰጠው አያገባኝም እነሱ እርስ በራስ በጣም ነው እንትን የሚሉት ማለት ነው በተረፈ ቤተሰብ ሰላማችሁ ይብዛልኝ ወዳችኋለሁ አከብራችኋለሁ አይ ላቭ ዩ ሶ ማች ባይ ባይ እውነት ለምትወዱ ብቻ ባይ ባይ